የሆሳና ከተማ ባለፈው ዓመት ከአርባ ምንጭ ከተማ የወሰደችውን አደራ ተቀብላ ኢትዮጵያውያን ወንድምና እህቶቿን በፍቅር ተቀብላ ያስተናገደችበት 20ኛው የብሔር ብሔረሰቦችና ሕዝቦች በዓል በዛሬው ዕለት ማጠቃለያውን አድርጓል። ቀደም ሲል ላለፉት ቀናት በተለያዩ ሁነቶች ሲከበር ነበር። ዛሬ በማጠቃለያው መርሃ ግብር ላይ እንግዲህ ከሁሉም የኢትዮጵያ አቅጣጫዎች የተውጣጡ ኢትዮጵያውያን ወንድምና እህቶች በፍቅር የሆሳና ከተማ አድምቋት ሆሳና ከተማ ደግሞ በፍቅር ተቀብላ አስተናግዳቸዋለች ማለት ይቻላል። በነገራችን ላይ ይህን በዓል እንግዲህ ለማስተናገድ ባለፉት ወራት ከፍተኛ ዝግጅት ስታደርግ ነበረ የሆሳና ከተማ። ይህንን በሚመጥን መልኩ ኢትዮጵያውያንን ተቀብላ አስተናግዳበታለች። ዛሬ ይህንን ተመልክቻለሁ። በነገራችን ላይ በዚህ በዓል ላይ ለመታደም ከተገኙ የክብር እንግዶች በተጨማሪ የሁሉም የብሔር ብሔረሰቦችና ሕዝቦች ተወካዮች ወደ ሆሳና ከተማ ሲገቡ ጀምሮ ከሁለት ከሶስት ቀናት አስቀድሞ ማለት ነው የሆሳና ከተማ ሕዝብ በፍቅር ነበር ያስተናገዳቸው። በዛሬው ዕለት ደግሞ የማጠቃለያው መርሃ ግብር ሲከናወን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር፣ የክልል ርዕሳነ መስተዳድራን፣ የሁለቱ ከተማ ከንቲቦችን ጨምሮ በርካታ እንግዶች በተገኙበት ነው ይህ በዓል ማጠቃለያው የተከናወነው። ይህንን በዓል ለመታደም ከተለያዩ አካባቢዎች ከመጡ እንግዶች በተጨማሪ ደግሞ የሀዲያ ዞን ነዋሪዎች ይልቁንም የሆሳና ከተማ ነዋሪዎች በማለዳ እንኳን ማለት ይከብዳል ገና ከንጋት ከ11 ሰዓት ጀምሮ ወደ በዓሉ ማክበር ስቴዲየም በጣም በከፍተኛ ቁጥር ነበር የተመሙት። ስቴዲየሙ ከአፍ እስከ ገደፉ ድረስ ሞልቶ ነበረ። ከዚያ ከሞላበት ስፍራ ጀምሮ ደግሞ እዚህ ከጀርባ እስከሚገኘው አደባባይ ድረስ በጣም ከፍተኛ ቁጥር ያለው የሆሳና ከተማ ነዋሪ ይሄ በዓል እስኪጠናቀቅ ድረስ ከዚያ ስፍራ ንቅንቅ ሳይል ሁነቱን በአይኑ በአካል ባይገኝም እንኳን በስቴዲየሙ ዙሪያ የሚሰሙትን ድምጾች በመከታተል በንቃት እንደው የተሳተፈበት ነበር ማለት ይቻላል። በዚህ ሁነት ላይ የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክታቸውን አስተላልፈዋል። አሁን የሚታየውን ፍቅር፣ አሁን የሚታየውን አንድነት፣ አሁን የሚታየውን ህብረ ብሔራዊነት አጠናክሮ መቀጠል ያስፈልጋል። ኢትዮጵያ በብዙ ፈተናዎች ውስጥ ያለች ሀገር ብትሆንም እንኳን ይህንን ፈተና ለመሻገር የሚያስችል እምቅ አቅም አላት። ይህንን የማየት የማውጣት የመፈለግ ኢትዮጵያን ወደ ላቀ ስፍራ የማድረስ ድርሻው ግን የዚህ ትውልድ ነውና ሁሉም በህብረ ብሔራዊነት ያለ ኢትዮጵያዊ ሁሉ ይህንን ለማድረግ ሊረባረብ ይገባል። ህብረ ብሔራዊነትን ማጠናከር ደግሞ ዋና ዓላማና ግቡ የኢትዮጵያን ብሔራዊ ጥቅም ለማስከበር ነውና እዚህ ላይ መረባረብ ይገባል የሚል መልእክታቸውን ያስተላለፉት። በእለቱ ከነበሩ ሁነቶች መካከል እንግዲህ የሁሉም የብሔር ብሔረሰቦችና ህዝቦች ልዑካን በክብር እንግዳው ፊት የተለያየ ዜማን እያሰሙ የባህል ልብሳቸውን ለብሰው ደምቀውና አምረው ሄደዋል አልፈዋል። ከዚህ በተጨማሪ ደግሞ ከ2000 በላይ የሚሆኑ የሆሳና ከተማ ታዳጊዎች በጣም የተለየ ትርኢት ለክብር እንግዳውን ጨምሮ ለበዓሉ ታዳሚያን ለመላው ኢትዮጵያን ይህንን ሁነት በመገናኛ ብዙሃን ሲከታተሉ ለነበሩ አቅርበዋል። አስደናቂ መልእክቶችም የተላለፉበት የትርኢት ነበረ ማለት ይቻላል። እንግዲህ ስለ ብሔር ብሔረሰቦችና ህዝቦች በዓል ስናነሳ ላለፉት 19-18 ዓመታት የምናውቀው አንድ ታሪክ አለ። የታላቁ ህዳሴ ግድብ ግንባታ ከተጀመረበት ጊዜ አንስቶ የኢትዮጵያ የአንድነት መታያ አርማ ነው ሲባል ለብሔር ብሔረሰቦች በዓልን ተከትሎ የሚመጣው አንዱ ጉዳይ የታላቁ ህዳሴ ግድብ ዋንጫ ነው። ይሄ የታላቁ ህዳሴ ግድብ ግንባታ በነበረበት ወቅት በተለይ ክልሎች ለአንድ ዓመት ያክል ከአንደኛው ክልል ወደ አንደኛው ክልል እየተዘዋወረ ለህዳሴ ግድብ መዋጮ የተሰበሰበበት ዋንጫ እንደነበረ እናስታውሳለን። ኢትዮጵያውያን በታላቅ ጀብድና ገድል የታላቁ ህዳሴ ግድብን በድል ማጠናቀቅ ችለዋል። ይሄ ዋንጫ ታዲያ ዛሬ የመጨረሻ ርክክቡን ለፌዴሬሽን ምክር ቤት አድርጓል። ደግሞ ኢትዮጵያውያን በሌላ ጀብድ በሌላ ገድል እስኪገናኙ ድረስ ይሄ ዋንጫ እንግዲህ ከዚህ በኋላ ወደ ሌሎች ክልል የመዞር እድል የለውም። አምና ቀደም ሲል እንዳነሳሁት ከአርባ ምንጭ እድል ተርታዋን ወስዳ ኢትዮጵያውያንን ለማስተናገድ የታደለችው የሆሳና ከተማ በዛሬው ዕለት ለሌላኛዋ እድለኛ ከተማ ይሄንን እድል አሳልፋለች። 21ኛውን የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓል ለማስተናገድ ወደ ጅማ እድሉ አቅንቷል። የኦሮሚያ ክልል ጅማ ከተማ 21ኛውን የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓል ያስተናግዳል። እንግዲህ ላለፉት ቀናት በጣም በድምቀት ውስጥ የቆየችው የሆሳና ከተማ አሁን ማምሻውን ከዚህ ከምንመለከተው የኮሎኔል በዛብህ ጴጥሮስ አደባባይ እዚህ አካባቢ በጣም ብዙ ቁጥር ያላቸው ሰዎችን ተመልክቻለሁ። ድባቡ አሁንም የከተማው ድምቀት እንዳለ ነው። ነገ ከነገ ወዲያ ደግሞ እንግዶቿን በፍቅርና በክብር የሆሳና ከተማ ትሸኛለች። አደራውን የተረከበችው ጅማ ከዛሬ ጀምራ ደግሞ ኢትዮጵያውያንን ለማስተናገድና ለመቀበል ጉዟን ጀምራለች። በእኔ በኩል ያሉት መረጃ ይህንን ይመስላል። የሸዋና ሶዶ እናንተ ምስክር ስናፍቅ ከማዕከላዊ ኢትዮጵያ ክልል ሆሳና በቀጥታ መስመር ላደረስከን ዘገባ ከልብ እናመሰግናለን። መልካም ምሽት ባለበት